ሻቦም በጣም በእርግጠኝነት ዛራ በህይወቷ የወደደችው ብቸኛ ሰው አንተ ብቻ ነች። እናም ያልመረጠችውን በጣም ያስጠላ ህይወት ከምትኖር እባክህ አድናት አለችው። ቪርም ቀጥታ የሰርጉ ስነስርዓት ወደሚከናወንበት ቦታ ይሄዳል። ዛራ የምታደርገው ነገር ግራ ገብቷት አይኗ በእንባ ሞልቶ ፊቷን ስታዞር ፊት ለፊቷ ቪርን ተመለከተችው። ቤተሰቦቿና እጮኛዋ በተሰበሰቡበት መሃል እጮኛዋን ትታው እየሮጠች ትሄድና ቪርን ጭምቅ አድርጋ ታቅፈዋለች። ቤት ውስጥ የነበረው ጫጫታና ሁካታ በአንዴ ነበረ ጸጥ ያለው። የዛራ አባትም የሚወዳት ልጁ በሰርጓ ቀን አንድ ህንዳዊ ወንድ ስላቀፈች በጣም ደንግጦ የልብ ህመሙ ይነሳል። እናም ሐኪሙ እንዳለው ከሆነ ይህ ሰው ከዚህ በላይ ድንጋጤ አይችልም፣ ይሄ ነገር ድጋሚ ከተፈጠረ ሰውየው በህይወት አይቆይም ይላቸዋል። የዚያን ቀን ምሽት የዛራ እናት መርየም ግራ ቢገባት ቪርን ለማናገር ወደ እሱ ክፍል ትሄዳለች። ልጄ አንተን እንደወደደች ቀድሞውኑን ያወቅኩት፣ ነገሮችን እያወቅኩ ባላወቀ ከዚህ በኋላ አላልፍም። ነገር ግን ልጄ አንተን ከመረጠች እኛ ላይ ብዙ ነገር ነው የሚደርስብን። እናም እያንዳንዱ ነገርን ማወቅ አለብህ አለችው። አባቷ ይህንን ትዳር ከረጅም ዓመታት በፊት ነው ሲያቅድና ነገሮች እንዲሳኩለት ሲጥር የኖረው። የራዛ ቤተሰቦች የዛህራ አባት ለመገንባት ሲጠር የነበረውን ነገር ሊያሳኩለት የሚችሉ ሰዎች ናቸው። ከዛም በላይ ግን የተከበረ የፓኪስታን ቤተሰብ እንዴት አንድ ልጁን እንዴት ለተራ ለህንድ ቤተሰብ ይድራል አለችው። እናም እያለቀሰች እንደ እናት ልለምን እባክህ ሂድና ወደ ዛህራ ራዛን እንድታገባው ጠይቃት አለችው። ቪርም ዛህራን ካገኛት በኋላ የወሰነውን ውሳኔ እያለቀሰ ይነግራታል። አባትሽን ስሚው፣ ይህንን ነገር ለአባትሽ አድርጊለት አላት። በአንቺ ውሳኔ አባትሽ አዝኖ ከሞተ በኋላ ጸጸቱን እኔም አንቺም አንችለውም። ይህንን ሐዘን ዘላለም ዓለምሽን ተሸክመሽ ነው የምትኖሪው። ለእኔ ደግሞ አታስቢ፣ ተመልሼ ወደዛች ገጠር ሄጄ ህይወቴን እቀጥላለሁ ይላታል። ዛህራም ጭምቅ አድርጋ አቅፋው ታለቅሳለች። ልትለቀው አልፈለገችም። እሷ እንደማትለቀው ሲገባው እሱ ጥሏት ይሄዳል። ዛህራም እንባዋን ጠራርጋ አባቷን ለማስደሰት ወሰነች። ከዛም ወደ አባቷ ክፍል ትሄድና የሰርጌ ስነ ስርዓት ዛሬ ነው የሚከናወነው አለችው። አባቷም እጁን አንስቶ ጭንቅላቷ ላይ ያስቀምጥና ይቅር በይኝ ልጄ ይላታል። ቪርም ወደ ህንድ ተመልሶ ለመሄድ አውቶቡስ ተሳፍሮ እያለ የፓኪስታን ወታደሮች ይይዙትና አንድ ወረቀት ላይ እንዲፈርም ያስገድዱታል። ይህም ወረቀት ቪር ወደ ፓኪስታን የመጣው ለመሰለል እንደሆነ ይገልጻል። እሱም ወረቀቱን ካነበበው በኋላ እኔ እዚህ ወረቀት ላይ አልፈርምም አላቸው። እነሱም እዚህ ወረቀት ላይ የማትፈርም ከሆነ ዛህራ ተባባሪክ እንደሆነች አድርገን እሷንም እናስራታለን አሉት። እዚህ ነገር ውስጥ